የዘወትር ጸሎት በጌታዬ በመድኃኒቴ በኢየሱስ ክርስቶስ ትምህርተ መስቀል ፊቴንና መላ ሰውነቴን 3 ጊዜ አማትባለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ንጹሕ ልዩ ክቡር ጽሩይ በሆኑ በሦስትነት ወይም በሥላሴ እያመንኩና እየተማጸንኩ ጠላቴ ሰይጣንን እክዳለሁ። በዚህች በእናቴ በቤተ ክርስቲያን ፊት ቆሜ እክዳለሁ። ለዚህም ምስክሬ ማርያም ናት። በዚህም ዓለም በወዲያኛውም ዓለም እርሷን አምባ መጠጊያ አድርጌ እክዳለሁ። አቤቱ እናመሰግናለን፣ አቤቱ እናከብራለን፣ አቤቱ እንገዛላለን፣ አቤቱ ቅዱስ ስምን እናመሰግናለን። ጉልበት ሁሉ የሚሰግድልህ አቤቱ እንሰግድልሃለን። አንደበትም ሁሉ ለአንተ ይገዛል። የአምላኮች አምላክ የጌቶች ጌታም የንጉሶችም ንጉሥ አንተነ፣ የሥጋም የነፍስም ፈጣሪው አንተነ። እናንተስ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ብሎ ቅዱስ ልጅ እንዳስተማረን እንጠራለን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ለዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ ይህች መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽን ፍሬ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። ሶርያዊው ቅዱስ ኤፍሬም የደረሰው ረቡዕ የሚጸለይ አምላክን የወለደች የእመቤታችን የቅድስት ድንግል ማርያም ምስጋና። 3ኛ ክፍል። የምድር ሁለተኛ የሆንሽ ሰማይ ሆይ የሰማያት ሰራዊት ወይም መልአክ ንድ ነሽ ይላሉ። ድንግል ማርያም የምስራቅ ደጅ ናት። ሙሽሯ ንጹሕ የሆነ ንጽሕት የሰርግ ቤት ናት። አብ በሰማይ አይቶ እንደ አንቺ ያለ አላገኘምና አንድ ልጁን ላከው፣ በአንቺም ሰው ሆነ። ቅድስት ሆይ ለምኝልን። አምላክን የወለድሽ እመቤታችን ሆይ ትውልድ ሁሉ አንቺን ብቻ ያመሰግኑሻል። እግዚአብሔር አገር ወይም ከተማ ሆይ ነቢያት ድንቅ ድንቅ ነገርን ተናገሩልሽ። ደስ የተሰኙም የጻድቃን ማደሪያ ሆነሻልና የምድር ነገሥታት ሁሉ በብርሃንሽ ይሄዳሉ፣ ሕዝቡም ሰራዊታቸውም በብርሃንሽ ይሄዳሉ። ማርያም ሆይ ትውልድ ሁሉ ያመሰግኑሻል። ከአንቺም ለተወለደው ይሰግዱለታል ያገኑታልም። ቅድስት ሆይ ለምኝልን። የዝናብ ውኃ የታየብሽ የእውነት ደመና አንቺ ነሽ። አብ የልጁ ምልክት አደረገሽ፣ መንፈስ ቅዱስ አደረብሽ፣ የልዑል ኃይል ጋረደሽ። ማርያም ሆይ ለዘላለም የሚኖር የአብን ልጅ ቃልን የወለድሽልን፣ መጥቶም ከኃጢአት አዳነን። ደስ የተሰኘ ሆነ ምስራችን የተናገር መልአኩ ቅዱስ ገብርኤል ሆይ የተሰጠ ክብር ታላቅ ነው። ወደ እኛ የመጣ የጌታን ልደት
ዕለት ነገርከን ለድንግል ማርያም ጸጋን የተሞላሽ ሆይ እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ ብለህ አበሰርካት። ቅድስት ሆይ ለምኝልን። ጸጋን አገኘሽ፣ መንፈስ ቅዱስ አደረብሽ፣ የልዑል ኃይልም ጋረደሽ ወይም ጸለለብሽ። ማርያም ሆይ በእውነት ቅዱሱን ወለድሽ፣ ዓለምን ሁሉ የሚያድን መጥቶ አዳነን። ቅድስት ሆይ ለምኝልን። አንደበታችን የድንግልን ሥራ ያመሰግናል። ጌታችን እና መድኃኒታችን ኢየሱስ ክርስቶስ በዳዊት አገር ከእርሷ ስለተወለደ አምላክን የወለደች ማርያምን ዛሬ እናመስግናት። አሕዛብ ኑ ማርያምን እናመስግናት። እናትና ድንግልን ሁለቱንም ሆናለችና ርኩሰት የሌለብሽ የአብ ቃል መጥቶ ከአንቺ ሰው የሆነ ንጽሕት ድንግል ሆይ ደስ ይበልሽ። ነውር የሌለብሽ ፍጽምትና ጉድፍ የሌለብሽ ሙዳይ ሆይ ደስ ይበልሽ። ስለ ቀደመ ሰው አዳም ሁለተኛ አዳም የሆነ የክርስቶስ ማደሪያው የምትናገሪ ገነት ሆይ ደስ ይበልሽ። ከአባቱ ያልተለየ አንድ እርሱን የተሸከምሽ ሆይ ደስ ይበልሽ። በክብር ጌጥ ሁሉ ያጌጠ እርሱ መጥቶ ሰው የሆነብሽ ንጽሕት የሰርግ ቤት ሆይ ደስ ይበልሽ። የመለኮት እሳት ወይም ባሕሪ ያላቃጠለሽ ዕፀ ጳጦስ ሆይ ደስ ይበልሽ። በኪሩቤል ላይ የሚቀመጠው ሰማያዊ መለኮትን በሥጋ የተሸከምሽ ገረድና እናት ድንግልና ሰማይ ሆይ ደስ ይበልሽ። ስለዚህ ንጹሐን ከሆኑ መላእክት ጋር በፍጹም ደስታ ደስ ተሰኝተን እናመስግን። በሰማይ ለእግዚአብሔር ምስጋና ይሁን፣ በምድርም ዕርቅ ይሁን እንበል። ክብርና ምስጋና ጌትነት ያለው እርሱ አንቺን ወዶአልና። ቅድስት ሆይ ለምኝልን። ከቅዱሳን ክብር የማርያም ክብር ይበልጣል። የአብን ቃል ለመቀበል በተገባ ተገኝታለችና መላእክት የሚፈሩትን ትጉሃን በሰማያት የሚያመሰግኑትን ድንግል ማርያም በማጸኗ ተሸከመችው። ይህቺ ከኪሩቤል ትበልጣለች፣ ከሱራፌልም ትበልጣለች። ከሦስቱ አካል ለአንዱ ማደሪያ ሆናለችና የነቢያት አገራቸው ኢየሩሳሌም ይህች ናት። ለቅዱሳን ሁሉ የደስታቸው ማደሪያ ናት። በጨለማና በሞት ጥላ ውስጥ ለሚኖሩ ሰዎች ታላቅ ብርሃን ወጣላቸው። በቅዱሳን ላይ የሚያድር እግዚአብሔር እኛን ለማዳን ልዩ ከሆነች ድንግል ሰው ሆኗልና ኑ ይህን ድንቅ እዩ። ስለተገለጠልን ምስጢር ምስጋና አቅርቡ። ሰው የማይሆን ሰው ሆኗልና ቃል ተዋህዷልና ጥንት የሌለው ሥጋ ጥንታዊ ቀዳማዊ ሆነ። ዘመን የማይቆጠርለት መለኮት ዘመን ተቆጠረለት። የማይታወቅ ተገለጠ፣ የማይታይ ታየ። የሕያው የእግዚአብሔር ልጅ በእርግጥ ሰው ሆነ። ትላንት የነበረው ዛሬም ያለው መቼም የሚኖረው ኢየሱስ ክርስቶስ እንሰግድለትና እናመሰግነው ዘንድ አንድ ባሕሪ ነው። ቅድስት ሆይ ለምኝልን። ነቢዩ ሕዝቅኤል ስለ እርሷ መሰከረ። ድንቅ በሆነ ታላቅ ቁልፍ የተዘጋጀ ደጅ ምስራቅ አየሁ አለ። ከኃያላን ጌታ በቀር ወደ እርሷ ገብቶ የወጣ የለም። ቅድስት ሆይ ለምኝልን። ሞትም ደጅም መድኃኒታችንን የወለደች ድንግል ማርያም ናት። እርሱን ከወለደች በኋላ እንደ ቀድሞ በድንግልና ኖራለችና መጥቶ ምሕረት ከሌለው ጠላት እጅ አዳነን። ጌታን የወለድሽ ሆይ የማኅፀንሽ ፍሬ የተባረከ ነው። አንቺ ፍጽምትና የተባረክሽ ነሽ። የእውነት አምላክ በሆነ በክብር ባለቤት ዘንድ ባለሟልነትን አግኝተሻልና በምድር ላይ ከሚኖሩ ሁሉ ይልቅ ገናንነትና ክብር ለአንቺ ይገባል። የአብ ቃል መጥቶ በአንቺ ሰው ሆነ፣ ከሰው ጋርም ተመላለሰ። ማሪ ይቅር ባይ ሰውን ወዳጅ ነውና በልዩ አመጣጡ አዳነን። ቅድስት ሆይ ለምኝልን።
በሶርያዊው በቅዱስ ኤፍሬም ላይ ያደረ አምላክን የወለደች የእመቤታችን የቅድስት ድንግል ማርያም ልመኗ፣ ክብሯ፣ የልጇም ቸርነት እኛ ከወዳጆቿ ሕዝበ ክርስቲያን ጋር አብሮን ለዘላለሙ ይኑር አሜን። የእመቤታችን የቅድስት ድንግል ማርያም ያደረገችው ተአምር ይህ ነው። ልመኗ፣ ክብሯ፣ የልጇም ቸርነት በእውነት በላያችን ላይ ለዘላለሙ በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። ከዕለታት አንድ ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ እናቱን በእኔ ምክንያት ካገኙሽ ሐዘኖች ማናቸው ሐዘን ይበልጣሉ አላት። እመቤታችንም ፈጣሬ ጌታዬ ሆይ በእኔ ዘንድ እነዚህ 5ቱ ሐዘኖች ይበልጣሉ አለችው። ከ5ቱ አንዱ አይሁድ እንዲገድሉ በቤተ መቅደስ ስምዖን ትንቢት በተናገረ ጊዜ ነው። ሁለተኛውም 3 ቀን በቤተ መቅደስ ፈልጌ ባጣው ጊዜ ነው። ሦስተኛውም እግርንና እጅን አስረው በጲላጦስ አደባባይ የገረፉን ግርፋት ባሰብኩ ጊዜ ነው። አራተኛው በዕለተ ዓርብ ራቁትን ቸንክረው በሁለት ወንበዴዎች መካከል እንደሰቀሉ ባሰብኩ ጊዜ ነው። አምስተኛው ወደ አዲስ መቃብር ውስጥ እንዳወረዱ ባሰብኩ ጊዜ ነው። ጌታችንም እናቱ ድንግል ማርያምን በእኔ ምክንያት ያገኙሽ እኒህ ሐዘኖችና መከራዎች በሰላመ ገብርኤልና አቡነ ዘበሰማያትን እየደገመ ያሰበውን ኃጢአቱን እኔ አስተሰርይለታለሁ፣ መንግሥተ ሰማያትንም አወርሰዋለሁ አላት። እናቴ ሆይ ከሞቱ አስቀድሞ በሦስተኛው ቀን ከአንቺ ጋር መጥቼ እገለጽለታለሁ አላት። ይህን ሲናገር ቅዱስ ደቅስዮስ ሰምቶ ምዕመናን ያነቧት ዘንድ በእመቤታችን ተአምር ውስጥ ጻፈው። የእመቤታችን የቅድስት ድንግል ማርያም ልመኗ፣ ክብሯ፣ የልጇ ቸርነት ከእኛ ከሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር። የእመቤታችን የቅድስት ድንግል ማርያም ጣዕሟ በአንደበታችን፣ ፍቅሯ በልቦናችን ይደርብን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን። ወስብሐት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር። ይቆየን።